የአሜሪካ ግሪን ካርድ ቢኖራችሁም እንኳን ሳታውቁ የምትሰሩት አንድ ስህተት ግሪን ካርዳችሁን በቀናቶች ውስጥ ሊያስቀማችሁ ይችላል። እንዲሁም ከሀገር እንድትባረሩም ምክንያት መንስኤ ሊሆንባችሁ ይችላል። ስለዚህ ጥንቃቄ ማድረግ አለባችሁ። በአሜሪካ የምትገኙ የግሪን ካርድ ባለቤቶች ወይም ግሪን ካርድ በእጃችሁ የሚገኝ ሰዎች እነዚህም በዛሬ ቪዲዮ የምነግራችሁን 3 አደገኛ ስህተቶች ከሰራችሁ ግሪን ካርዳችሁ በቀናቶች ውስጥ ሳምንት ሳይሞላችሁ 3 ቀን ሳይሞላችሁ በቀናቶች ውስጥ በ2 እና በ3 ቀናቶች ውስጥ ግሪን ካርዳችሁን ሙሉ በሙሉ ትነጠቃላችሁ ወይም እንድትቀሙ ምክንያት ይሆናሉ። እንዲሁም ደግሞ ከሀገር ዲፖርት እስከመሆን ድረስ የሚያደርሱ ዋጋ የሚያስከፍሉ ስህተቶች ናቸው። ስለዚህ የግሪን ካርድ ባለቤቶች በአሜሪካ የምትገኙ ማለት ነው እነዚህን 3 አደገኛ ስህተቶች ላለመስራት ሙሉ ቪዲዮን መከታተላችሁ እንዳትረሱ። እንዲሁም ግሪን ካርድ ላለውና ይህ መረጃ ግዴታ መስማት አለበት ይመለከተዋል ለምትሉት ሰው ቪዲዮን ሼር ማድረጋችሁ እንዳትረሱ። 3ቱንም አደገኛ ስህተቶች ተሳስታችሁም ጭምር ላለመስራት ሙሉ ቪዲዮን መከታተላችሁ እንዳትረሱ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ በአሜሪካ የምትገኙ በግሪን ካርድ በአሳይለም እንዲሁም በተለያየ አይነት የቪዛ አማራጭ በአሜሪካ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ እያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ቪዲዮ እንግባ። የዚህን የዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። እኔ ካስረዳኋችሁ ካብራራሁላችሁ በተጨማሪ በራሳችሁ ኢንፎርሜሽን ማግኘት እንድትችሉ እንዲሁም ደግሞ እነዚህ 3 አደገኛ ስህተቶች እኔ ከነገርኳችሁ በኋላም እንዳትረሷቸው እንደ ኢንፎርሜሽን እንዲሆናችሁ የዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ እዚህ ጋር እንደምትመለከቱት 3 ክሪቲካል ሚስቴክ ዛት ካን ሉዝ ዩር አሜሪካን ግሪን ካርድ የሚል አለ። እዚህ ጋር የምትመለከቱትን የግሪን ካርድ ፎቶ ወይም እዚህ ጋር ያለውን ታይትል አንድ ጊዜ ተነኩታላችሁ። ከሁለት አንዱ በምትመለከቱት መልኩ ከሁለት አንዱ ኢሜጁን ወይም ታይትሉን በምትነኩበት ጊዜ ራሱ ዳይሬክት አድርጎ ወደዚህ ወደ ውስጥ ፔጅ አስገብቶናል። መግቢያው ላይ እንደነገርኳችሁ 3 አደገኛ ስህተቶች ናቸው ብዙ ሰው ባለማወቅ እየሰራ ዋጋ እየከፈለባቸው ያሉት ማለት ነው። ስለዚህ እነዚህን 3 ስህተቶች ምንድናቸው የሚሉትን አንድ ባንድ ተራ በተራ ማለት ነው እየገባን እንመለከታቸዋለን። ግሪን ካርዳችንን ላለማጣት ማለትም በአሜሪካ በምንኖርበት ጊዜ ግሪን ካርድ ይሰጠናል። የ3 ዓመት ወይ የ5 ዓመት በጋብቻ ሊሆን ይችላል ወይም ደግሞ በስራም ሊሆን ይችላል ወይም በተለያየ አይነት አማራጭ ግሪን ካርድ በእጃችን ሊገባ ይችላል። ነገር ግን የግሪን ካርድ ወይም ፐርማነንት ሬዚደንስ የምንለው ነገር የሚያገለግለው አሜሪካ ላይ ፐርማነንትሊ ለመኖር ነው እንጂ ልክ እንደ አሜሪካ ዜግነት የፈለግነውን ነገር ማድረግ ማለትም ወንጀል ሰርተንም ወይ ጥፋት አጥፍተንም ግሪን ካርዱ አብሮን ይቆያል። ወይም እንደ ዜጋ እንደሆነ ሰው የአሜሪካ ፓስፖርት ወይም ዜግነት እንዳለው ሰው በነፃነት ጥፋቶችን እያጠፋን መንቀሳቀስ እንችላለን ወይ ደግሞ አንነጠቅም። ፐርማነንትሊ ከኛ ጋር ይቀጥላል ህይወታችን እስካለ ድረስ ማለት አይደለም። የምንነጠቅበት መንገዶች አሉ ወይ ደግሞ ግሪን ካርዳችን በዴንጀረስሊ የምንቀማበት ወይ ደግሞ ሳናስበው ድንገት የምንቀማበት አግባብ አለ። የመጀመሪያው በምን ምክንያት ነው ልንቀማ የምንችለው ወይ ደግሞ ብዙ ሰው የሚሰራው አደገኛ ስህተት ምንድን ነው የሚለውን በምንመለከትበት ጊዜ ሚስ ሪፕሬዘንቴሽን ኤንድ ዶክመንት ፍራውድ የሚባለው አክቲቪቲ ነው። የሰነድ ማጭበርበርና ውሸት ማለት ነው ወደ አማርኛ ስንተረጉመው ሚስ ሪፕሬዘንቴሽን ኤንድ ዶክመንት ፍራውድ የምንለው ማለት ነው። ከነሱ መካከል ምንድናቸው ወይ ደግሞ እንዴት ነው ዶክመንት ማጭበርበርና ውሸት የሚለውን በምንመለከትበት ጊዜ ለምሳሌ የሆነ ሰው በዲቪ ሎተሪ ነው ይህንን ግሪን ካርድ ያገኘው ብለን እናስብ። ወይ ደግሞ አሜሪካ ላይ ገብቶ ግሪን ካርድ ሊያገኝ የቻለው ዲቪ አሸንፎ ነው ወይም በዲቪ ሎተሪ ነው ማለት ነው። ታዲያ በዲቪ ሎተሪ ወቅት ቃለ መጠይቅ ይደረጋል ወይም ኢንተርቪው ይደረጋል። እንዲሁም ቃል የምትገቡበት አግባብ አለ፣ ሁላችሁም ታውቁታላችሁ። የዛ ሰዓት ላይ ለምሳሌ የሆነ ሰው ባለትዳር ነው ወይ ደግሞ ትዳር አለው፣ ነገር ግን ኢንተርቪው በሚያደርግበት ጊዜ ትዳር የለኝም ብሎ ወይ ደግሞ ሲንግል ነኝ ብሎ ወደ አሜሪካ ከገባ በኋላ ያንን ግሪን ካርድ ካገኘ ነገር ግን ሲንግል ሳይሆን እንዲሁም ልጆች ኖሮት አይ ልጆች የሉኝም እንዲሁም ደግሞ ትዳር የለኝም ብሎ አጭበርብሮ የነበረ ከሆነ ይህም አንዱ ማጭበርበር ነው። ሁለተኛው ደግሞ ኤዱኬሽናል ለምሳሌ የዲፕሎማ ሰርቲፊኬት ሳይኖረው ሊሆን ይችላል ወይም አጭበርብሮ በፌክ አሰርቶ ሊሆን ይችላል ወይም አጠቃላይ ያሉትን ነገሮችን አጭበርብሮ ኤዱኬሽን ሌቭሉንም አጭበርብሮ የነበረ ሰው ከሆነና አሁን ከተደረሰበት ቀጥታ ግሪን ካርዶ ይነጠቃል። እንዲሁም ከሀገር እንዲወጣ ዲፖርት እንዲሆን በቀጥታ የሚወሰነው ውሳኔ እንዲሁም የክሪሚናል ሪካርድ ነው ወይም የወንጀል ሪካርድ ካለበት ነገር ግን በወቅቱ የለብኝም ብሎ አጭበርብሮ ወይም ፌክ ዶክመንት አሰርቶ ሊሆን ይችላል የመሳሰሉት አይነት ነገሮች አድርጎ በዲቪ ሎተሪ አሜሪካ የገባ ሰው ከሆነ ግሪን ካርድ ኖሮት ለምሳሌ 5 ዓመት ነው ግሪን ካርድ በእጅ ይዘን መቆየት የሚጠበቅብን። ከዛ በኋላ ወደ አሜሪካ ዜግነት መቀየር እንችላለን። ታዲያ ይህ ሰው አጭበርብሮ 5 ዓመት ሞልቶት ኦልሬዲ ለአሜሪካ ዜግነት አፕላይ ለማድረግ እየተዘጋጀ ያለ ሰው ቢሆን እንኳን ሙሉ በሙሉ ያ5 ዓመት ያሳለፈው ህይወት ተሰርዞ ድጋሚ
ግሪን ካርዱን ይቀማል፣ እንዲሁም ደግሞ ከሀገር ዲፖርት እንዲሆንም ይደረጋል ማለት ነው። ስለዚህ የመጀመሪያው ስህተት ወይም አደገኛ የሚባለው ስህተት ሚስ ሪፕሬዘንቴሽን ኤንድ ዶክመንት ፍራውድ የሚባለው ነው፣ በዲቪ ሎተሪ አማራጭ ግሪን ካርድ ላገኛችሁ ሰዎች። ሁለተኛው ቢካም የፐብሊክ ቻርጅ ነው። ይህ ምን ማለት ነው? ግሪን ካርድ ሆልደር ሆናችሁ ወይም ደግሞ ግሪን ካርድ በእጃችሁ የሚገኝ ሰዎች ሆናችሁ የመንግስት ጥገኛ መሆን ወይ ደግሞ ይሄ መንግስት የሚያደርጋቸውን ድጋፎች ላይ መሳተፍ፣ ፐብሊክ ቻርጆችን መሳተፍ ግሪን ካርድ ያስቀማል። ትልቅ ዋጋ የሚያስከፍል ነገር ነው። ስለዚህ እዚህ ጋር ጥንቃቄ አድርጉ። የመጀመሪያው ፐብሊክ ቻርጅ ውስጥ የሚካተተው ስፖንሰር በምታደርጉት ሰው ወይ ደግሞ የሆነ ሰውን ስፖንሰር ለማድረግ አስባችኋል ብለን እናስብ። ታዲያ ስፖንሰር ያደረጋችሁት ሰው አቅም ሳይኖራችሁ ከሆነ አቅም እንዳለው ሰው ስፖንሰር ያደረጋችሁት፣ ይህ አንዱ ስህተት ነው። የዛ የስፖንሰር ያደረጋችሁትም ሰው እድሉ ይዘጋል፣ ወይ ደግሞ ቪዛም ከሆነ ግሪን ካርድም ከሆነ እሱም ይቀማል፣ እናንተም ትቀማላችሁ። እንዲሁም ደግሞ እናንተ ራሳችሁ ፐብሊክ ቻርጅ የምትጠቀሙ ሰዎች ከሆናችሁም ትልቅ ዋጋ ያስከፍላል። ታዲያ ፐብሊክ ቻርጅ ያለ አግባብ መጠቀም ወይም ደግሞ ግሪን ካርድ ሆልደር ሆናችሁ አይቻልም እንደሚታወቀው። ነገር ግን ስፔሻል ከሆነ ወይ ደግሞ ከአቅማችሁ በላይ ከሆነ መጠቀም የሚቻልበት አግባብ አለ። ነገር ግን ከአቅማችሁ በላይ ሳይሆን ወይ ደግሞ አቅም እያላችሁ ይህንን የመንግስት ድጋፍ ወይም ፐብሊክ ቻርጅ ቤኔፊት ውስጥ ራሳችሁን ካስገባችሁ ግሪን ካርዳችሁ ሙሉ በሙሉ ያስቀማል። ምክንያቱም የዩኤስ ገቨርንመንት ይህንን ድርጊት ወይም ይህንን የፐብሊክ ቻርጅ ሩል ለግሪን ካርድ ሆልደሮች አልፈቀደም ማለት ነው። ወይ ደግሞ የዩኤስ ገቨርንመንት ፐብሊክ ቻርጅን ለግሪን ካርድ ሆልደሮች ከልክሏል ወይ ደግሞ አይፈልግም ማለት ነው። ስለዚህ የሁለተኛው ዋጋ የሚያስከፍለው ስህተት ፐብሊክ ቻርጅ ላይ መሳተፍ ነው። ወይ ደግሞ ግሪን ካርድ ሆልደር ሆናችሁ ፐብሊክ ቻርጅ ቤኔፊቶችን መጠቀም እጅግ ዋጋ የሚያስከፍል ስህተት ነው። ሌላኛው አባንድመንት ኦፍ ሬዚደንሲ ወይም ኤክስቴንድድ ትራቨል የሚባለው ነው። ይህ ምን ማለት ነው? የግሪን ካርድ ሆልደር ሆናችሁ ወይም ግሪን ካርድ በእጃችሁ የሚገኝ ሰዎች ሆናችሁ ከአሜሪካ ማለትም አውትሳይድ ኦፍ ዩኤስ ወጣችሁ ከ6 ወር በላይ የምትቆዩ ከሆነ ሙሉ በሙሉ ግሪን ካርዳችሁን ትቀማላችሁ። ምንም ቀናትም ወራትም መጠበቅ አይጠበቅባችሁም። 6 ወር እንደሞላችሁ ግሪን ካርዱ ሙሉ በሙሉ ይሰረዛል ማለት ነው። ስለዚህ ከአሜሪካ ወጣችሁ 6 ወርና ከዛ በላይ መቆየት አትችሉም። ከቆያችሁም በምትመለሱበት ጊዜ ግሪን ካርዳችሁ ይቀማል ማለት ነው። ግሪን ካርዳችሁ እንዳይቀማ አሳማኝ የሆነ ምክንያት ማቅረብ ይጠበቅባችኋል። ስለዚህ ይህንን ዋጋ ላለመክፈል ከ6 ወር በላይ ከአሜሪካ ወጣችሁ አለመቆየት ነው። ከ6 ወር በላይ ወጣችሁ ከቆያችሁም በሲቢፒ ሆም በሚባለው የሞባይል አፕሊኬሽን ኤክስቴንድድ ቪዛ መጠየቅ ይጠበቅባችኋል፣ ወይ ደግሞ ኤክስቴንድ ማድረግ ይጠበቅባችኋል፣ ወይም ማሳወቅ መቻል ይጠበቅባችኋል። ይህ በጣም ሬሩ የመጨረሻው ኦፕሽናችሁ ከሆነ ነው እንደዚህ እያልኳችሁ ያለሁት እንጂ ከ6 ወር በላይ ባትቆዩ ሪኮመንድ ይደረጋል። ስለዚህ ከ6 ወር በላይ ከቆያችሁ ግሪን ካርዱ ሙሉ በሙሉ እንደሚቀማ ማወቅ አለባችሁ። ከ1 ዓመት በላይ ከቆያችሁ ደግሞ ማለትም የግሪን ካርድ ሆልደር ሆናችሁ ከአሜሪካ ወጣችሁ ማለትም ኢትዮጵያ ሄዳችሁ ሊሆን ይችላል ወይም ሌላ ሀገር ሄዳችሁ ሊሆን ይችላል። ከ1 ዓመት በላይ ከቆያችሁ ድጋሚ ወደ አሜሪካ ለመግባት በምትሞክሩበት ጊዜ ሪኢንትሪ ፐርሚት ያስፈልጋችኋል። ያንን ሪኢንትሪ ፐርሚት ሞልታችሁ ወይ ደግሞ ሪኢንትሪ ፐርሚት አፕላይ አድርጋችሁ ካልሆነ የምትገቡት ግሪን ካርዳችሁ አያገለግልም ማለት ነው። ዓመት ወይም ለ1 ዓመት ያክል ከአሜሪካ ወጣችሁ የቆያችሁ ሰዎች ከሆናችሁ ወደ አሜሪካ መመለስ ስለማይሰራ ያን ግሪን ካርድ ማለት ነው ሪኢንትሪ ፐርሚት ማዘጋጀት ይጠበቅባችኋል። ሌላኛው ታክስ ማጭበርበር ወይ ደግሞ ይሄ ታክስ ጊዜያችሁን ጠብቃችሁ የማትከፍሉ ከሆነ ወይ ደግሞ ታክስ ላይ ችግር ካለባችሁ ምንም አንድ ቀን እንኳን የማያስቡበት ወይ ደግሞ ምንም ጊዜ የሌላችሁ ኦፕሽን ስለሆነ ታክስ ላይ ግዴታ ፎከስ አድርጋችሁ ትኩረት አድርጋችሁ ከልባችሁ መስራት ያለባችሁ ነገር ነው። ታክስ ማጭበርበር፣ ታክስ ጊዜ ማሳለፍ፣ ቢሎችን የመሳሰሉትን ከታክስ ጋር የሚገናኙ ነገሮችን ባካችሁ በጥንቃቄና በኃላፊነት ማድረግ አለባችሁ። ምክንያቱም ግሪን ካርድም ያስቀማል እንዲሁም ደግሞ የገቨርንመንቱን ማለትም የዩኤስ ገቨርንመንትን ማጭበርበር ተብሎ ስለሚታሰብ ወይ ደግሞ መንግስትን ወይም ከመንግስት ታክስን መደበቅ ግብርን መደበቅ ተብሎ ስለሚታሰብ ግሪን ካርዳችሁን ተቀምጣችሁ ከዩኤስ ዲፖርት እንድትደረጉ ወይም አገር ለቃችሁ እንድትወጡ እንድትባረሩ ምክንያት ሊሆንባችሁ ይችላል። ስለዚህ ሶስቱ አደገኛ ስህተቶች ማለትም ግሪን ካርዳችን ከእጃችን እንዲወጣ ምክንያት የሚሆኑ አደገኛ ስህተቶች እነዚህ ሶስቱ ናቸው። ስለዚህ እነዚህን ሶስት አደገኛ ስህተቶች ላለመስራት ራሳችሁን ተከላከሉ ወይም ፕሮቴክት አድርጉ።
ይህ መረጃ ይመለከተዋል ለምትሉት ለግሪን ካርድ ሆልደር እንዲሁም የመረጃ ግዴታ መስማት አለበት ለምትሉት ሰው ቪዲዮን ሼር ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። ኔክስት እንድሰራ የምትፈልጉት ሀሳብ ካለ ኮሜንት ላይ መጻፍ ይቻላል። ቪዲዮንም እየወደዳችሁት እየተመቻችሁ እንደሆነ ላይክ እያደረጋችሁ አሰብቁኝ። ምክንያቱም ላይክ ባረጋችሁት ቁጥር ምን ያህል ቪዲዮን እየወደዳችሁት እየጠቀማችሁ ሰፖርት እያደረጋችሁ እንደሆነ ስለምረዳ በርካታ አዳዲስ ቪዲዮዎችን እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ እያደረጋችሁ እየወደዳችሁት እንደሆነ አሳውቁኝ። ለዚህ ቻናል አዲስ የሆናችሁም ሰዎች መግቢያ ላይ እንደነገርኳችሁ ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው በአሜሪካ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ